በኢትዮጵያ በአመት ከ80 ሺህ በላይ ሴቶች በካንሰር በሽታ የሚያዙ ሲሆን ከነዚህ ውስጥ ከ50 ሺህ በላይ የሚሆኑት ሴቶች መሆናቸው ተነግሯል። በተለይም በስርጭት መጠኑ በሀገሪቱ ቀዳሚውን ደረጃ በያዘው የጡት ካንሰር በአመት 25 ሺህ ገደማ ሴቶች እንደሚያዙ የዓለም ጤና ድርጅት መረጃ ይጠቁማል። ሪፖርተራችን ብሩክ አስቀናው ስለዚህ የካንሰር አይነት ምልክቶችና መከላከያ መንገዶች ያሰናዳው ዝርዝር ዘገባ አለ። እሱን እንከታተላለን። እንደ ዓለም ጤና ድርጅት መረጃ መሰረት በዓለማችን በየዓመቱ ከ20 ሚሊዮን በላይ ሰዎች በካንሰር በሽታ ሲያዙ ከነዚህ ውስጥ 12 ከመቶን የሚይዙት በጡት ካንሰር የሚያዙት ናቸው። በኢትዮጵያ ደግሞ በዓመት ከ80 ሺህ በላይ ዜጎች በተለያዩ አይነት የካንሰር በሽታዎች የሚጠቁ ሲሆን ከነዚህ ውስጥ 33 ከመቶ ያህሉ በጡት ካንሰር የሚጠቁ ናቸው። በዋናነት የጡት ካንሰርን የሚያመጣው ወይም የጡት ህዋሶችን ወደ ካንሰርነት እንዲለወጡ ወይም ከተለወጡ በኋላ እንዲባዙ የሚያደርገው ኤስትሮጂን የሚባል ሆርሞን ሲሆን ሆርሞኑ ሴቶች የወር አበባ ማየት ጀምረው እስከሚያቆሙበት ባለው የእድሜ ክልል ውስጥ የሚመነጭ ነው። ይህንኑ በሚመለከት ያነጋገርናቸው በጥቁር አንበሳ ሆስፒታል የካንሰር ሕክምና ባለሙያ የሆኑት ዶክተር ማቴዎስ አሰፋ የጡት ካንሰር 95 ከመቶ በሴቶች ላይ የሚከሰት የካንሰር አይነት መሆኑን ገልጸው በማንኛውም ሴት ላይ ሊከሰት የሚችልና ሙሉ ለሙሉ መከላከል የማይቻል ህመም ነው ብለዋል። ጡት ካንሰር ያው ማንኛውም ሴት ላይ ሊከሰት የሚችል ነገር ነው። እድሜ እየገፋ በሄደ ቁጥር የመከሰት ምጣኔው ይጨምራል። በቤተሰብ ውስጥ የጡት ካንሰር ካለ የመያዝ ምጣኔውን በተወሰነ ደረጃ ይጨምራል። የጡት ካንሰርን ሙሉ ለሙሉ መከላከል አይቻልም። ለዛም ነው ዓለማችን ላይ የትኛውም ቦታ ብንሄድ የጡት ካንሰር ቁጥር ከፍተኛውን የሚይዘው። ይሁን እንጂ በተወሰነ መልኩ የተስተካከለ አመጋገብ ህመሙን ለመከላከል የሚያግዝ ቢሆንም ዋና መከላከያ መንገዱ ግን ቅድመ ካንሰር ምርመራ ማድረግ እንደሆነ ነው የህክምና ባለሙያው የተናገሩት። በተቻለ መጠን ካንሰሩ ስር ሳይሰድ በዝቅተኛ ደረጃ ላይ ያለ በቶሎ ከተገኘና ከታከመ የመዳን ምጣኔውን መጨመር ይቻላል ያሉት ዶክተር ማቴዎስ ይህንንም ለማወቅና ለመለየት ሴቶች በቤታቸው ማድረግ ያለባቸውን አብራርተዋል። አንደኛ እድሜያቸው ከ20 ዓመት በላይ የሆኑ ሴቶች ማንኛውም ሴት የወር አበባ መጥቶ ከሄደ በኋላ ሁለቱንም ጡት ተንጋሎ በመተኛት መዳበስና ብብትን ጨምሮ የተለየ አጠራጣሪ የቋቆረ ያበጠ ነገር ካለ ቶሎ ወደ ህክምና መምጣት ይፈልጋል። እብጠቶች ሁሉ ካንሰር ናቸው ማለት አይደለም፣ ግን የካንሰር ዋናው መገለጫ በተለይ የጡት ካንሰር የሚጀምረው በእብጠት ነው። በሌላ መልክ አይጀምርም። ይሄ በጣም ትልቅ ነገር ነው። ከዛ በተጨማሪ እንግዲህ መስዋዕት ፊት ለፊት ቆመው ደግሞ ሁለቱም ጡቶች ተመሳሳይ መሆናቸውን፣ የጡት ጫፍ አለመሰርጎዱን፣ ወደ ውስጥ አለመሸብሸቡን፣ ቆዳው ላይ የመሸብሸብ አይነት ባህሪ አለመኖሩን መመልከት፣ ከጫፍ የሚወጣ ፈሳሽ መኖር አለመኖሩን ቼክ ማድረግና የተወሰኑ ምልክቶች ካዩ ሐኪምን ማማከር የመጀመሪያ ይሆናል። ሆኖም በአብዛኛው ሴቶች በግንዛቤ እጥረት ሳቢያ ጡታቸው ላይ ህመም ሲሰማቸው ካልሆነ በቀር እነዚህን ምልክቶች ቢያስተውሉ እንኳን በአፋጣኝ ወደ ህክምና ተቋማት አይመጡም የተባለ ሲሆን ይህ ስህተት መሆኑና በየጊዜው ምርመራ ማድረግ ተገቢ እንደሆነም ባለሙያው መክረዋል። ብዙ ሴቶች የተሳሳተ አመለካከት አላቸው። ጡታቸውን የህመም ስሜት ሲኖራቸው ወደ ህክምና ይሄዳሉ። ጡታቸው ላይ እብጠት አይተው ግን ቶሎ ወደ ህክምና አይመጡም። የካንሰር ዋናው መገለጫ የመጀመሪያው ምልክት ሁልጊዜ እብጠት ነው። ጡት ላይ የሚከሰቱ ህመሞች ብዙ ጊዜ ከሆርሞን ጋር ተያይዞ የሚኖሩ ለውጦች ናቸው። ጡቱ ሲወጠር የሚታዩ ለውጦች ናቸው። እንግዲህ 20 ዓመት ሲሆን ይሄ ነው። 30 ዓመት ከሞላ በኋላ ደግሞ በአመት አንድ ጊዜ ሐኪም ጋር ቀርቦ መታየት ጥሩ ይሆናል። 40 ዓመት በሞላ ጊዜ በየአመቱ አንድ ጊዜ የጡት ራጅ የሚባል አለ። ማሞግራፊ በእጃችን ማንነካውን በማሞግራፊ ትንሽ ሆኖ ሳይዙ ከፍ ሳይል ከ1 ሴንቲሜትር በታች ሆኖ ማግኘት ይቻላል። ያ ከተገኘ ቶሎ ይታከማል። ውጤቱን በጣም ጥሩ ይሆናል ማለት ነው።